ብሌን እያንዳንዱ መረጃ ሰማች። ቃል ለጓደኛዋ ለሄለን ለአብሮ አደጓ የሰላም ልጅ እንዳልሆነችና እዚህ ቤት የገባሁት ልጅ መስዬ ልጅ አድርጎ ያስገባኝ የገዛ የሰላም ወንድም ነው። ልጅ ናት ብሎ ያስገባኝ ለምን መሰለሽ? ንብረት ውርሼ ለእሱ እንድሰጠውና እሱ ደግሞ 25%ቱን ለእኔ ሊያካፍለኝ እሱ 75%ቱን ሊወስድ። ይቺ የምታያት አሮጊት ለ10 ዓመታት አረብ ሀገር ሸቅላ የመጣች ሴት ናት። ልጇ ከ10 ዓመት በፊት ጠፍታባት ነበር። ከዛም ልጄ ልጄ እያለች በኃይሉን ስታጣድፈውም ለሱ አደራ ብላ እንደሄደች ስለምንታቅ ልጄን የት አደረካት? የት ናት? ልጄን አምጣ እያለች ሁሌም ስጨቀጭቀው ልጅሽን አመጣልሻለሁ ብር ከከፈልሽኝ አላት። እሱም እሺ ብሎ ብር እንድትከፍለው ካደረገ በኋላ እኔን አመጣላት። እኔን ልጅ ነኝ ብዬ አስገባኝ። የልጅቱን አስተዳደግና የሴትዮዋን አቋም ሁሉን ነገር አስረዳኝ። ደካማ ጎኗን ካስረዳኝ በኋላ አሁን ላይ በቃ የሷ ልጅ መሆኔን ማረጋገጥ ብቻ ፈለኩኝ። ተስማምተን እቤት ድረስ መጣን። እቤት ድረስ ስንመጣ እሷም አምና ተቀበለች። ተቀብላን እቤት ከገባን በኋላ አቀፋም ደስ ብሏት ስስቀውላም እያለቀሰች ያው ተቀበለችኝ። ከዛም እንደገባው ምግብ ሰርቼ ልስጥሽ ብዬ ምግብ ሰርቼ ልሰጣት ስል ይቺ የምንታያት ሰራተኛ አዲስ መጣ ነበር። ሳላስበው ኩሽና መርዝ አድርጌ ላበላት ስል አይታብኛለች። ከዛም ምግቡን ሳቀርብላት አትቲ እንዳበይ እያለች እሷን አስተወችብኝ። ድጋሚ ሄዳ ውሃ አምጥታ በምግቡ ላይ ደፋችበት። አንዱ ጉርሻ እጇ ላይ የነበረውን ጉረሽ ውሱን የቀረውን ብዬ ስነግራት እሷም ሰላም ልትጎርሰው ስትል አይ ለኔ ጉርሽኝ እኔ ጉርሻ ወዳለሁ ብላ ሰራተኛዋ ቢሌን ጎረሰችውና ይዛ ወስዳ ጠፋችሁ። ቢሌንን በጥፊ ያልኳት። ቢሌን የሰላም ልጅ እንደሆነች አውቄያለሁ። ምክንያቱም በኃይሉ ነግሮኛል። የእሷ ልጅ ናትና በምንም ተአምር ከእሷ ጋር እንዲግባቡና አብረው ቁጭ እንዲሉ እንዳፈቅድላቸው ስላለኝ እኔም አብረው ቁጭ እንዲሉ አልፈቀድኩላቸውም። ግን ቢሌን መታ ሰላም ስትላት ሰላምታ ሲላወጡ ከሰላም ጋር የድሮ የልጅን ጠረን ሸተተኝ ብላ አለች። ልጇ እንደሆነች ልቧ ነግሯታል፣ ግን አላወቀችም። ስሟስ ብሌን ሲሆን እንዴት አልጠረጠረችም? የእሷ ልጅ ብሌን ናት። እኔ ቃል ነኝ እንዴት ስም የተቀየረ ብላ ብቻ አልጠየቀችኝም። እንደምታዩ ቤቱ በጣም ያምራል። ክላስ ምኝታ ክላሴ እንደምታዩ ፏ ያለ ነው። በዛ ላይ አንዳንድ ነገሮችን አሟልታልኛለች። የጎዳና ኑሮ መውጣቴ በጣም ደስ ብሎኛል። በኃይሉን ግን ብዙ መረጃ እየሰበሰብኩበት ስለሆነ ልክ ሰላም እንግዲያት ሰላም ጋር ተስማምተን ተገደልኳት በኋላ ከዛ በኋላ በኃይሉን ደግሞ ወደ እስር ቤት አስገባዋለሁ። ንብረቱን ከእናቴ ላይ ወርሼ ያለውን ገንዘብ ሊካፈለኝ ነው ብዬ እከሰውና እሱ ወደ እስር ቤት እንዲገባ አደርገዋለሁ። እንደዛ ካደረግኩ በኋላ ምንም አያመጣም እያለች እሷም ትናገር ያዘች። በኃይሉ ግን እሱ አሁን ልጅቱ ገንዘቡን ተካፍላ በደንብ የምትሰጠውና የምታካፍለው መስሎታል። በኃይሉ አደጋ ላይ መሆኑን ረስቷል። በኃይሉ አሁን በቃ እዛ ቤት ገብታለች እና ህይወት ይቀየርልኛል ሰላም ትሞታለች ብሎ ነው ያሰበው። ግን አያችሁት የዛሬ ወንድሞች በገንዘብ እንደሚለውጧችሁ። በኃይሉ እንግዲህ እህቱን በገንዘብ ለወጣት። በኃይሉ የገዛ እህቱን ለ10 ዓመት ሙሉ ልጁን አሳድግልኝ ብላ ሰጥታው ሄዳ እሱ ግን ልጇን ከቤት አባሩና ከቤት ነጥቆ ጠበቃት። አንዳንድ ወንድሞች ገንዘብ ወዳጅና ገንዘበኛ ናቸው። በዛም ህይወት ውስጥ እሷን እንዴት እንዳሰቃያት በዛም ህይወት ውስጥ በዛውም ልጇን ጥሎባት እንኳን ልጇን አባሮባት የጠበቃት ሴት ሰውዬ በጣም አሰቃያት። በኃይሉ ሰላም ልጅን አምጣልኝ በምትለው ሰዓት ሁሌም ይጮህባትና እሷን የሆነ ሰቀቀን እያደርጋል ነበር።
ፎቶውን እያየች ስታለቅስ እሷን መልሶ ቀምቶ ይቀድባል ነበር። እኔ በሆነ ወንድሜ እንደዚህ ቢያደርገኝ ዝም ብለዋለሁ አልለውም፣ በህግ አስጠይቀዋለሁ። ብሌን እጅ ማስታጠቢያ ይዛ ወደ ሳሎን ስመጣ ቃልና ሄለን ቁጭ ብለው ስለ ሰላም ሲያወሩ ሰማች። ስለ ሰላም ሲያወሩ የሰማችው ሰላምን ገላታለሁ የሚል ስትናገር ሰማች። ቃል የያዘችውን አብሬቅ ለቀቀችው። እሷም ሰማችኝ። አሁን በሄለን ውጭ አንቺ ነሽ አስለፍልፈሽ እንድሰማኝ ያደረግሽው። ብሌን እኮ የሰላም ልጅ ናት። ይህን ነገር ተሰማኝ ትጠረጥራለች። እናቷ ጠፍታት እየፈለገች ስለሆነ ይቺ ሴትዮ እናት የምትሆን ትችላለች ብላ ስለምጠረጥር ጉድ ሰራሽ ትላታለች። ብሌንም ክላሷን ዘግታ ዝም ብላ ታለቅሳለች። ብሌን እናቷ እንደሆነች ጠርጥራለች። እዛ ቤት የመጣች ቀን በኃይሉ በር ላይ ሲከፍትላት በቢላዋ ሊወጋት ነበር። እናቴን ናት ብለሽ የነገርሻት እንደው ሴትዮይቱን እናትሽን እገልሻለሁ፣ እኔም ያሰቃየች አጎቴ ነው ብለሽ ብትነግራት እገልሻለሁ ብሎ ስላስፈራራት እናቷ መሆኗን ልቧ ታደርታለች። ያንን እያስታወለች ዝም ብላ መስራት ይዛለች። ዳግም የሚባል እዛ ግቢ የተከራየ ልጅ አለ። ብሌን የእሷ የሰላም ልጅ እንደሆነች ሲያወራ አቶ በይሉን ሰምቶታል ከቃል ጋር። እሷን ግዳያትና ከዛ በኋላ ገንዘቡ ወርሰን እንወጣለን። ይች ልጅ ግን ልጇ እንደሆነች እንዳታውቅ ይላታል። ቃልም እሺ ሁሉንም ነገር አደርጋለሁ ስትል ስለሰማይ ዳግም ብሌንን ሲንከባከባትና አብሽር ሲላት ስታይ በገዛ ቤቴ ውስጥ ልትባልጉ ነው እንዴ ብላ ሰላምም ትጮኻለች። ዳግም ሰላም ተረጋጊ፣ እንደዛ አይደለም ማለት በልቤት ቤት ወጣ እያለች እሷም ትለው ይዘኝ። ዳግም ግን ብሌንን አፍቅሯት ሳይሆን ሊረዳ ፈልጎ ነው። የብሌንን እናት አግተውባታል። የብሌንን እናት ያገቷት እሱ በኃይሉ ነው። በኃይሉ አሳግቶ እዛው እያንገላታት ነው። ብሌንንም ሊያስገድላት ብዙ ጊዜ ሙከራ አስደርጎባታል። ብሌን እንዴት እንደተረፈች ባላቅም ብሌንን አስገድሏል ነበር፣ ግን ተርፋለች። እንዴት ተረፈች ግራ ያጋባል። ብሌን ብዙ ውጣ ውረዶችን ያቀፈች ልጅና ተእድገቷ በድህነት ተሰቃይናል። ያሳደገቻት እናቷ እሷን እያስተማረ በነጻነት እሷ እየሰራች የቀን ስራ እየሰራች የቤት ኪራይና የቤት አስቤዛ እየሞላች የምትኖር ሴት ናት። ያችኑ አግተው ደግሞ አሰቃዩባት። በጣም ያሳዝናል። የብሌን ድራማ ግን በጣም አስተማሪና ተወዳጅ ድራማ ነው። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውድ የሀገሬ ልጆች ወዳችኋለሁ፣ ገብራችኋለሁ። ባይ ባይ። ምችት ይበላችሁ።